የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ ስቱዲዮአችን ተገኝተዋል። መዳረሻ ማዕከል እንዲሆኑ ከማድረግ አንፃር የአማራ ሕዝብ አጠቃላይ የክልላችን ሕዝቦች ተዝቆ የማያልቅ ባህላዊ እሴቶች አሏቸው። ቱሪስቶች የነዛ ባህላት አካል እንዲሆኑ ከማድረግ አንፃር ስራዎችን ለመስራት ጥረት እያደረግን ነው። የማህበረሰብን ስነ ልቦና ውቅርን ጭምር መስራት የሚችል መሰረት እንደሆነ ይታወቃል። ታሪካዊ አነጋገሮቻችን፣ ምሳሌዎቻችን፣ ቅኔዎቻችን በሙሉ እንዲደፈቁ የተደረገበት ሁኔታ ነበር። ዘመናዊነት ሳይጫናቸው እንዲለሙ ለማድረግ ባህላዊ እሴቶቻቸውን ጠብቀው ስለመከበራቸው ክትትልም ድጋፍም እናደርጋለን። ክዋኔ ጥበባት ባህልን ከማሳወቅ ራስን ከመሸጥ አንፃር ከፍ ያለ ሚና እንዳላቸው ይታወቃል። ታሪካቸውን፣ ባህላቸውን እንዲያውቁ የማድረግ ስራዎችን እንሰራለን። የባህልና ኪነ ጥበብ ፌስቲቫሎችን እንደ ክልል እናካሂዳለን። የአማራ ክልል ሕዝብ የሚታወቁ ምልክት የሆኑ ባህሎች ያሉት ሕዝብ እንደሆነ ይነገራል። ያልታወቁ ወይም ጎልተው ያልወጡ አሉ። የቋንቋው ልማትም እስካሁን ድረስ የቋንቋ ደንብ አልነበረውም። አማራ ክልል እንግሊዘኛን ከላይ አማርኛን ከታች፣ አማርኛን መተው እንግሊዘኛን መጠቀም ብታደርግ ማንም የሚከለክልህ አልነበረም እስካሁን ድረስ። በስርዓተ ትምህርትም ጭምር ተካቶ ትውልድ ወዛ አካባቢ እንዲቀረጽ ለማድረግ በተለይ ስርዓተ ትምህርት ቀረጻ ላይ የኛ ባለሙያዎች ጭምር አብረው ተሳታፊ እንዲሆኑ የአብሮነት ጸጋ ያለው የትስስር በጋራ የመኖር ጸጋ ያለው ባህል ያለው ሕዝብ ነው። እንግዳ አክባሪ ነው። የሚመጣውን የሚቀበል የሚመጣውን የሚወድ ይሄኛው እንደዚህ ብሔር ነው ይሄኛው እንደዚህ ነው ብሎ የማይለይ ለአብሮነት እጅግ በጣም የተመቸ ነው። ብዙ ተቋማትም አሉት። ባህላዊ የሚባሉ ተቋማት የፍትህ መስጫ ስርዓቶች፣ የሽምግልና ስርዓት ባህላዊ እሴቶቻቸውን ለቀው ወደ መደበኛው ፍርድ ቤት የመተካት ነገር እንዳይኖር እሱን ስራዎችን እየሰራን ነው።